የትሁት ከባድ ጥፋት። ትሁት እንግዲህ ከባድ ጥፋት አጥፍታለች። የቤቲ ደግሞ የናቲን ወደድኩት ጥያቄ የቲና አባባ ቤት ሰራተኛ መሆን። ሰላም ውድና የተከበራችሁ ቤተሰብ እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ለዚህ ለቤት አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ትሁት እንግዲህ ባለፈው ክፍል ላይ ናቲ ክላሱን ባዶ ክፍል ነው የእናትህ እቃ ተቆልፎበት ነው የተባለውን ክፍል ሳሎን ላይ ተኝቶ እንቅልፍ እምቢ ሲለው ቁልፍ ፈልጎ ሊከፍት ሲል ነበር ማለት ነው። እና ዛሬ እንግዲህ ትሁት እዚህ ክፍል መግባት የለብህም ለአንተ ጥሩ ስሜት አይሰጥህም ብላ አረጋግታ ወደ ሳሎን መልሰዋለች ማለት ነው። ይቅርታ ረበሽኩሽ አይደለ አለ እሱ ደግሞ እንግዲህ ጧት ሲነጋለት ቁርስ በልተህ ሂድ ቢለው አባቱ ገዙ እንግዲህ እምቢ ብሎ ወደ ውጭ ወጣ። ቤቲም በናቲ ፍቅር ልቧ ጠፍቷል። እኔ ያየሁትንም ሆነ የምሰራውን ነገር ለማንም አልናገርምም አብሽር ያለቻት። ምን ያንሰኛል እሱ የማይወደኝ ነገር ስትላት፣ ምናልባች እሱ እኮ አባቱን ፈርቶ ሊሆን ይችላል ብላ ትሁት አረጋጋቻት። እኔ መጥፎ ነገር ነው ወይ የሰራሁት አለች ቲና። ቤቲ ይህን ጥያቄ ስትላት፣ አይ ምንም አይደለም፣ ግን እሱም አባቱን ፈርቶ ሊሆን ይችላል ብላ ስትላት፣ ግን እሱስ የፍቅር ጥያቄሽን ቢቀበል ብላለቻት። እኔ እንጃ አስቤው አላቅም። አቶ ገዙስ ቢነቁ ስትላት፣ እሱ ባክሽ ምንም የማይነቃ ፍጥረት ነው አለቻት። በጭራሽ እሱ ሊነቃ አይችልም፣ ልጁ እሺ ባለኝ እንጂ አባትየው ምንም አይነቃም። እኔ ለገንዘብ ብዬ ነው እንጂ እሱ ምንም እያደረገልኝ አይደለም። እኔ በጣም ነው የምወደው ናቲን አለቻት። ትሁት ያው ብደነግጥም አይ እሱ የፍቅር ጥያቄሽን ሊቀበልሽ ስለሚችል ይሄንንም ተዘጋጅበት አለቻት። እንግዲህ ቤቲ ወደ ተዘጋው ክፍል ወደ ናቲ እናት ክፍል ከገባች በኋላ አልወድሽም በተበሳጨው ቁጥር አንቺ ጋር መጥቼ መጫዋና መማታት ያምረኛል አለቻት። እሷም አለች እባክሽ ራበኝ አለች። ብትልም የሚበላም ሆነ የሚጠጣ የለም በጣም ነው የምንጠላሽ አለቻት። ይሄንን ካለቻት በኋላ ፀጉሯን ይዛ ነጨቻት። ቤት ያለች አጎትሽን ማየት ትችያለሽ አለቻት ትሁትም አይ አጎቴ ቤት የለም። በዚህ አጋጣሚ እንግዲህ ወደ ናቲ እናት ክፍል ገብታ ምግብ በጣም እንደ ራባትና እንደ ጠማት መጸዳጃም ቤት ደግሞ መሄድ እንደምትፈልግ ነገረቻት። ምግቡን ይዛላ ከመጣች በኋላ ልብላዊ ይሄ ለእኔ ነው ወይ አለቻት። ትሁት አንቺ ቆንጆና ማራኪ ነሽ፣ እነሱ ስለሚቀኑብሽ ነው እንዲህ የሚሉሽ አለቻት። እንግዲህ እናት በልጅ ናፍቆት ትንገበገባለች፣ ልጅ ደግሞ በእናት ፍቅር ይንገበገባል። ሁለቱም እንደሞቱና ቀብራቸውን ሂደው አሳይተዋቸዋል። እናትም ልጅሽ ሞቷል ተብላ ቀብር አሳይተዋታል። ልጅንም እናት ሞታለች ተብሎ ቀብር አሳይተዋል። በዚህ መካከል ሁለቱም እየተቀጡ ነው። እናት የልጅን ፎቶ ይዛ፣ ልጅ ደግሞ የእናትን ፎቶ ይዞ የእናቱን ውርስ ፈልጎ ወደ አባት ቤት መጥቶ ግን ሊሳካላት አልቻለም። አሁንም ቢሆን ሳምንት ስጠኝ ነበር ያለው። እኔ እናቴን የሆነ ግቢ አግኝቻለሁ ተከራይቼ አረጋውያን መያዝ ነው የምፈልገው፣ የእናቴን ህልም ማሳካት ነው የምፈልገው ሲለው፣ አባት አለ እናትህ አንዴ ሞታለች በህይወት የለች፣ ስለዚህ ምን ጥቅም አለው እያለ ነበር ሲለው የነበረው። ልጅ ደግሞ እባክህ ተው ግድ የለህም ሲለው አሁንም ተጨማሪ ቀን ሰጠው። ትሁት እዚህ መካከል እጅግ በጣም ተረብሻለች። ወደ አባዬ ጋር ሂዳ ሁሉንም ነገር ስትነግረው ባክሽ ልጅና እናትን አገናኝ አላት። እሷም አለች አይ አሁን ይሄ ወቅቱ አይደለም፣ ቀስ ብዬ ነው የማደርገው፣ እዛ ተዘጋ ክፍል ውስጥ የተጨነቀች ነፍሳለች አለች። አባዬም እባክሽ ራስሽን ጠብቂ ነይ ወደ ቤት እንሂድ ሲላት፣ አይ ተመስገንና ቲና ለእኔ የማይተኙ ፍጥረታች ናቸው፣ ስለዚህ አጋጣሚ ሊያውን ስለሚችል አልሄድም አለች። እሺ ተብለው ከተለያዩ በኋላ አባዬ ወደ ቤቱ ሲሄድ እንግዲህ ቲናን አገኛት። ምን እግር ጣለሽ አላት። እሷ
እሷም ቸግሮኛል ነበር ያለችው። ወደ ቤት ገብታ ማውራት እንደምትፈልግ ስትነግረው ወደ ቤት ገብተው ቁጭ ካሉ በኋላ በእንግዲህ ሴት አይደለሽ ቤቱ ቆሽሿል አጽጂው አላት። ጽዳት ጀመረ፣ ጨረሰች። ሽንት ቤቱንም አጽጂው አላት። ወደ ኪችንም ግቢ ብሏት ካሰራት በኋላ እባክህ ምንድን ነው ችግርህ እኮ አላልከኝም ስትለው ችግርሽ ምን እንደሆነ እስኪ ንገሪኝ አላት። እሷም ብር እንደሌላት እኔ ተያዥ ካለሽ ለደላላ ንገሪና ተያዥሽን ካመጣሽ በሳምንት 3 ቀን እኔ ጋር መጥተሽ መስራት ትችያለሽ አላት። እሷም ደነገጠች። አዎ እንደ ባለፈው የሆነ ስህተት አጠፋለሁኝና ስህተት ሰራለሁ ብትይ አልለቅሽም አላት። ካሌብስ ብላ ጠየቀች። ካሌብ ወደ ክፍለ ሀገር ለስራ ሄዷል። እሱ ነገራቶችን ከመጋፈጥ ይልቅስ መሸሽ ይመርጣል አለችው። በመጨረሻም ቲና እንግዲህ የአባዬ ሰራተኛ በ3 ቀን ተመላላሽ ሰራተኛ ሆናለች። ይህም አይበቃሽም፣ ሌላ ስራ መፈለግ ትችያለሽ። መኖሪያ እኮ የለኝም አለችው። ስለ እሱ አይመለከተኝም። እኔ እንደ ማንኛውም ግለሰብ ሰራተኛ መቅጠር እፈልጋለሁ። አንቺ ደግሞ ሰራተኛ ነሽ። ከዛሬ ጀምሮ በሳምንት 3 ቀን መጥተሽ መስራት ትችያለሽ አላት። ናቲ አሁንም ቢሆን ጥያቄውን አቅርቧል። ግን አባትየው ጥያቄ ሊመልስለት ስላልቻለ ይሄ የስራ ቦታዬ ነው ብሎ አባረረውና ወደ ቤት ሄዳለው። ቤት ከሄደ በኋላ ቤቲ አሁንም የተቀበለችው ምን ያኮርሃል፣ ምን ያንቀባርርሃል የሚል ነበር። አንቺ እኮ የአባቴ ሚስት ነሽ፣ አባት እንዳለው ሰው አለችው። ምንም ይሁን ምንም አንቺ እንጀራ እናቴ ነሽ። ስለዚህ ይህን ነገር ደግሞ ልቀበልና ላድርግ አልችልም በማለት ቤቲና ናቲ ተጣሉ። ከዛ በኋላ በቤቴ ማንም ሊከለክለኝና ሊያዘኝ አይችልም ብትለው አላት። ኧረ እባክህ አልሰማኸው ጉድ አለችው። እንግዲህ ናቲ ውርሱን ሁሉንም ንብረት በቤቲ እንደዞረ አያውቅም። ይህንን የሰማ ጊዜ ምን ያህል ነው የሚሆነው? ትሁት ደግሞ እስከ መቼ ነው እንግዲህ ይህን ሚስጥር ይዛ የምትጠብቀው? በሩን ሊከፍት ሲል እንዳይከፍት ከለከለችው። የከለከለችው ስለምን ነው? እሱም አባዬስ እሱ ገዙ ሲመጣ እመለሳለሁ ብሎ ወደ ካፌ ሄደ። ወደ ትሁት ከሄደች በኋላ እኔ ቆንጆ አይደለሁም እንዴ ነበር ያለቻት። እንዴት አለቻት። እንዴት ሊቀበለኝ አልቻለም ስትላት፣ ራንቺ ቆንጆ ነሽ፣ ከአንቺ ያነሰ እንጂ ከአንቺ ያበለጠ ሴት አያገኝም ወደፊትም ስትላት እጅግ በጣም ኩራት ተሰማት። ከዛ ገዙ ሲመጣ ሂጂና ጥሪው አለችው። እንግዲህ ቤቲ ናቲን ትፈልገዋለች። ናቲ የሚፈልገው ደግሞ የእናቱ ውርስ ነው።